ሰላም ሰላም ውድ ግሬስ ፋርማ ቤተሰቦች እንደምን ቆያችሁ? ሁሉ ሰላም። ግሬስ ፋርማዎች ነን። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ቪዲዮ ላይክ፣ ሼር ማድረግ እንዳይረሳ እንላለን። ግሬስ ፋርማ እንደሚታወቀው በተለያዩ ዓመተ ምህረት የተሰጡ የኤግዚት ኤግዛም እንዲሁም ፋርማሲ ሲኦሲ ጥያቄዎችን ከነማብራሪያ የምታገኙበት ቻናል ነው። ስለዚህ ቻናሉን ሰብስክራይብ በማድረግ ቪዲዮ ላይክ በማድረግ እንጨምራለን። ሁላችንም እንግዲህ ለእኛም ይጠቅመን ደግሞ ቪዲዮ በምታዩበት ጊዜ ቪፒኤን በማብራት ሰው ቪዲዮውን እንድታዩ ስንል በአክብሮት እንጠይቃለን። እንቀጥላለን። እንግዲህ በዛሬ ቆይታችንም ደግሞ ኬዝድ ቤዝድ የሆኑ ሰው ኤግዚት ኤግዛም እንዲሁም ሲኦሲ ጥያቄዎችን ደግሞ ሰው ከፊት ለፊት ላላቸው ኤግዛም ለመስራት ለማየት እንሞክራለን። ስለዚህ እስከ ቪዲዮ መጨረሻ አብራችሁ በመቆየት በብዙ እንድትጠቀሙ ሰው እንደ ግሬስ ፋርማ ሪከመንድድ እናደርጋለን። እንቀጥላለን። A certain pharmaceutical company filed a new drug registration application to FDA to register what mebendazole 500 milligram tablets for market and submit to the sample quality checkup. So ለሳምፕሉን ያላከው ለምንድን ነው? ለቼክአፕ ነው ማለት ነው። the analytes working in the quality control laboratory of FDA was tasked to conduct a quality test that measure what the drug ability to withstand what mechanical force. So the question is what type of quality control test should be performed in this case? ስለዚህ በዚህ ኬዝ የትኛው አይነት ኳሊቲ ኮንትሮል ቴስት ነው should be performed in this case የሆነው ነው አይደል ጥያቄያችን። ኤ አሴይ፣ ቢ ዲስኢንተግሬሽን፣ ሲ ፊሪያቢሊቲ፣ ዲ ደግሞ ዲሶሉሽን። እንግዲህ ሁልጊዜ እንደምንላቸው ጥያቄዎቹ ኬዝ ቤዝድ ስለሚሆኑ ትንሽ ረዘም ይላሉ ማለት ደግሞ ጥያቄው መክበድ እንዳልሆነ ከዚህ በፊትም አውርተናል። ጀስት አሰ ፋርማሲስት ልትጠየቁ የምትችሉትን ቤዚክ ኮንሰፕት አንደርስታንድ ካረጋችሁ ሰው ጥያቄውን በትክክሉ ትመልሳላችሁ። ስለዚህ የትኛውም ሜዲኬሽን ስለዚህ ወደ ክላይንት ከመድረሱ በፊት ስለዚህ ሳምፕል ይወሰድና ኳሊቲ ኮንትሮል የተለያዩ ኳሊቲ ቴስቶች ይደረጋሉ አይደለ? ስለዚህ በጥያቄያችን መሰረት ደግሞ ሰው አናላይቱ ቼክ ሊያደርግ የፈለገው ምንድን ነው? ቱ ኮንዳክት ኳሊቲ ቴስት ዛት ሜጀር ዘ ድራግ አቢሊቲ ቱ ዊዝስታንድ መካኒካል ፎርስ ነው አይደለ? ስለዚህ ኩዌስችን አንሰር ኢዝ ሰው ፊሪያቢሊቲ ቴስት ነው አይደለ? ስለዚህ ትክክለኛ መልሳችን ፊሪያቢሊቲ ቴስት ነው የሚሆነው። ፊሪያቢሊቲ ቴስት ሜጀር ዘ ድራግ አቢሊቲ ቱ ዊዝስታንድ መካኒካል ፎርስ ኢዝ ዩዝድ ቱ ቴስት ዋት ዘ ዲዩራቢሊቲ ኦፍ ታብሌት ዱሪንግ ፓኪንግ ፕሮሰስ ኤንድ ትራንዚት። ስለዚህ ትክክለኛ መልሳችን ፊሪያቢሊቲ ነው። ይህም በዚህ ወይ አንደርስታንድ እንድታደርጉ ይሁን። እንግዲህ ማንኛውም ሀሳብ አስተያየት ካላችሁ ስፔሻሊ ኤግዚት ኤግዛም እንዲሁም ሲኦሲ ጥያቄ ሪሌትድ የሆነ ካላችሁ እዚህ ጋር ስልክ ቁጥራችንን በመጠቀም ኮንታክት ማድረግ ትችላላችሁ። አሊያም የግሬስ ሰው ቴሌግራም ዩዘር ኔማችን አለ አትተሙት ዩኒፎርት ኤስኤም በመጠቀም ኮንታክት ማድረግ ትችላላችሁ። እኛም ደግሞ እናንተን ሰው ሰፖርት ከማድረግ አንጻር ሁልጊዜ ሬዲ ሆነን እንጠብቃለን። ስለዚህ ትክክለኛ መልሳችን ፊሪያቢሊቲ ቴስት የምለው ሲ ኮሬክት አንሰር ይሆናል ማለት ነው። ስለዚህ ይህን ጥያቄ በዚህ ወይ እንድትመልሱ ሪከመንድ እናደርጋለን። ጥያቄ ቁጥር 35 ደርሰናል። ኤ 55 years old patient wearing of old clothes። ስለዚህ የለበሰው ምንድነው? old clothes ነው። come to a private pharmacy with a new prescription for enalaprine 5 milligram per day to be taken for 3 months አይደለም። so he told the pharmacist that he does not have enough money to pay for the prescribed drug። እንግዲህ ሰውየው እናንተ ጀስት ኮሚኒቲ ፋርማሲ እየሰራችሁ እንደሆነ ኮንሲደር አድርጉ። ስለዚህ አሮጌ የሆኑ ልብሶችን ምናምን ነገር ነው ለብሰው የመጡት እና ፕሪስክሪፕሽኑ ደግሞ ኢናላፕሪን 5 ሚሊግራም ፐር ዴይ ነው። ፎር 3 መንዝ እንዲወስድ ነው ሰው ሪከመንድድ አልተደረገም። ነገር ግን ክላይንታችን ምንድን ነው ያን መድኃኒት ለመግዛት በቂ የሆነ ገንዘብ የለውም አይደለም። So understanding his problem, the pharmacist decided to dispense the drug with discounted ፕራይስ። ስለዚህ ፋይናሊ ፋርማሲስቱ ምንድን ነው ያደረገው? ዋጋውን ምን አደረገ? ቀነሰና ዲስካውንትድ አደረገ እና ፕራይሱን ሜዲኬሽኑን ምን አደረገ? ዲስፔንስ አደረገ ነው። which it can consideration most likely govern the pharmacist decision። እንግዲህ ኮመን ነው አይደል? እነዚህ ኮድ ኦፍ ኢቲክስ የምንላቸው አሉ። በተደጋጋሚ ኤግዚት ኤግዛም እንዲሁም ፋርማሲ ሲኦሲ ኤግዛም ላይ በኬዝ ሲናሪዮ መሰረት ልትጠየቁ የምትችሉት ጥያቄዎች ናቸው። ስለዚህ ሀሳቡን አንደርስታንድ ማድረግ እጅግ አስፈላጊ ነው። ኤ ኬርፉልነስስ፣ ቢ ኮምፓሽን፣ ሲ ሪስፔክትፉልነስስ፣ ዲ በምናይበት ጊዜ ደግሞ ሪስፖንሲቭነስስ። ስለዚህ which one of the following is the correct answer according to the question አይደለም። ቢ ነው አይደለ? ኮምፓሽን is the correct answer according to the question።
ስለዚህ ማብራሪያውን በምናይበት ጊዜ ሰው ኮምፓሽን ማለት ዌን ሳምዋን ሾው ካይንድነስ ኬሪንግ ኤንድ ዊሊንግነስ ቱ ሄልፕ አዘር። ለምሳሌ የሆነ ሰው ያን ነገር ማድረግ ሳይችል ሲቀር ሰው እኛ በራሳችን ያን ሰው ረድተን ሳፖርት አድርገን ይሄ ምንድን ነው ርኅራሄ የምለውን ነገር በምናሳይበት ጊዜ ሰው ኮምፓሽን ነው የምንለው። እንግዲህ ክላንታችን ያ ሜዲኬሽን ለመግዛት ለ3 ወር በቂ የሆነ ገንዘብ አልነበረውም። ስለዚህ ፋርማሲስቱ ደግሞ ዋጋውን ፕራይስ አደረገ፣ ምን ዲስካውንትድ አደረገ እና ዲስፔንስ አደረገ። ስለዚህ ያሳየው ምንድነው ይሄ መልካምነት የሚባል ነገር አለ አይደለ? ወይም ደግሞ ሌሎችን የመርዳት ፍላጎት ማለት ነው። ስለዚህ ኮሬክት አንሰር ኢዝ ኮምፓሽን ይሆናል ማለት ነው። ይሄን በዚህ ወይ አንደርስታንድ እንድታደርጉ ይሁን። ሌሎቹ ያው እንደሚታወቁ ተርሞቹን አንደርስታንድ ማድረግ ነው። ምንም የሚከብድ ነገር የለውም። እንቀጥላለን። እንግዲህ ግሬስ ፋርማዎች ነን። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ እንዲሁም ቪዲዮ ላይክ፣ ሼር ማድረግ እንዳይረሳ። ከፊት ለፊት ላላችሁ ደግሞ ኤግዚት ኤግዛም እንዲሁም ሲኦሲ ፋርማሲ ለምትወስዱ ተማሪዎች በተለያዩ ዓመተ ምህረት የተሰጡ ኤግዚት ኤግዛም እንዲሁም ሲኦሲ ጥያቄዎችን ከነማብራሪያ እየሰራንላችኋለን ማለት ነው። እስከ ቪዲዮ መጨረሻ አብራችሁ በመቆየት ደግሞ በብዙ እንድትጠቀሙ ሪከመንድ እናደርጋለን። እንግዲህ ረጅም ጊዜ ስታጠኑ ቆይታችኋል። አሁን ጀስት ደግሞ ጥያቄ ፕራክቲስ ማድረግ እጅግ አስፈላጊ ነው። ሰው ጥያቄውን በምትሰሩበት ጊዜ ደግሞ ጥያቄውን ጀስት መሸምደድ ሳይሆን የጥያቄውን ሀሳብ አንደርስታንድ ማድረግ እጅግ አስፈላጊ ነው። ምክንያቱም ጥያቄው ዞሮ ዞሮ ከዚህ በተለየ ወይ አይደለም የምትጠየቁት፣ የሆነ ሀሳብ ለየት ስለማድረግ ቢሞክሩ ነው። ስለዚህ ልትጠየቁ የፈለጉትን ቤዚክ ኮንሰፕት አንደርስታንድ እንድታደርጉ እንደ ግሬስ ፋርማም ሪከመንድድ እናደርጋለን ማለት ነው። ስለዚህ እንቀጥላለን። A 14 years old patient come to hospital pharmacy with a prescription of morphine 10 milligram. ምንድን ነው የመጣው? Prescription morphine 10 milligram ነው። The pharmacist checked the prescription and found that all necessary detail were included. ስለዚህ ፋርማሲስቱ ቼክ በሚያደርግበት ጊዜ ሁሉም አስፈላጊ የሆኑ ኢንፎርሜሽኖች ምን ሆኗል ተገልጿሉ ፕሪስክሪፕሽኑ ላይ። So the question is what is the most appropriate next step? ስለዚህ the most appropriate next step የሆነው ምንድን ነው መሆን ያለበት? A call the ward nurse for further information. B check for safe custody requirement. ቢ በምናይበት ጊዜ ደግሞ dispense the drug with appropriate advice. ቢ fill the prescription for further analysis. እንግዲህ እነዚህ እነ ሞርፊን የምንላቸው ሃይ ዲግሪ ኦፍ ዲፔንደንሲ እንደ አዲክሽን ሊያመጡ ይችላሉ አይደል? ስፔሻሊ ሞርፊን ስኬጁል ቶ መሆኑን ያው ታውቃላችሁ። ሰው ስኬጁል ቱ የሆኑ ሜዲኬሽኖች ያው ለሜዲካል ፐርፐዝ እንጠቀማቸዋለን አይደለ? ስለዚህ እነዚህ ስትሮንግ ኦፖይድ የምንላቸው ናቸው የነ ሞርፊን። ስለዚህ 10 ሚሊግራም ነው የታዘዘው ፕሪስክሪፕሽኑ ላይ። ስለዚህ ፋርማሲስቱ ቼክ ሲያደርግ ኤቭሪ ነሰሰሪ ዲቴልስ ኢንክሉድ ይሆናሉ። ስለዚህ ኔክስት ሞስት አፕሮፕሪየት ስቴፕ መሆን ያለበት የት ሆኖ ነው አይደለም? ስለዚህ ሁልጊዜ እንደምንላችሁ ኢሉሚኔሽን ሰው ሩል መጠቀም እጅግ አስፈላጊ ነው። ኢሉሚኔሽን ሩል በምንልበት ጊዜ ከጥያቄው ጋር ምንም ሊሄዱ የማይችሉ ሁለቶችን አቮይድ ታደርጉና ስለዚህ ሁለት ይቀራቸዋል። ከሁለቱ ደግሞ ሞስት አፕሮፕሪየት የሆነውን አንሰር መምረጥ ነው ማለት ነው። ስለዚህ ኮል ደ ዋርድ ነርስ ፎር ፋርዘር ኢንፎርሜሽን የሚለውን እናወጣለን። ምክንያቱም ለምንድን ነው በሚባልበት ጊዜ ኤቭሪ ኢንፎርሜሽን ኢንክሉድድ ሆነዋሉ አይደለ? ኢን ዲቴልስ። ስለዚህ ለፋርዘር ኢንፎርሜሽን ለዋርድ ነርስ መደወል ኢትስ ናት ሪከመንድድ። ስለዚህ ኤ ይወጣል ማለት ነው። ሌላውን በምናይበት ጊዜ ዲ ለምሳሌ ፊል ዘ ፕሪስክሪፕሽን ፎር ፋርዘር አናላይሲስ። ፊል ዘ ፕሪስክሪፕሽን ፎር ፋርዘር አናላይሲስ ቼክ ፎር ሰፊ ከስተምድ ሪኳርመንት። ስለዚህ ዲንም እናወጣለን። ስለዚህ የቀረን ማን ነው? ዲ እና ማን ነው? ሲ እና ቢ ነው አይደለ? ስለዚህ the most appropriate answer የሚሆነው ምንድነው? dispense the drug with appropriate advice የሚለው በጥያቄ መሰረት ያስኬደናል ማለት ነው። ሰው ማብራሪያውን ለማየት እንሞክራለን። in dispensing process after receiving and checking the prescription for completeness። ስለዚህ ኮምፕሊትነሱን ፕላስ ሌጋሊቲውን ቼክ ካደረግን በኋላ the next step is dispensing the medicine after adequate counseling. So and this case is the prescription is complete and all necessary details are included. So the next step is dispensing the drug. ስለዚህ በፕሪስክሪፕሽኑ ላይ ኤቭሪ አስፈላጊ የሆኑ ዲቴል ኢንፎርሜሽኖች ምንድነው ኢንክሉድ ተደርጓል ወይም ተገልጿል። ስለዚህ እኛ የፕሪስክሪፕሽኑ ኮምፕሊትነስ እና ሌጋሊቲውን ቼክ ካደረግን በኋላ ኔክስት ስቴፕ ምንድነው መሆን አለበት? ዊዝ አፕሮፕሪየት አድቫይስ ሜዲኬሽኑን ዲስፔንስ ማድረግ ኮሬክት አንሰር ይሆናል ማለት ነው። ስለዚህ
ኮሬክት አንሰር ሲ። ይሄን ጥያቄ በዚህ ወይ አንደርስታንድ እንድታደርጉ ሪከመንድድ እናደርጋለን። ግሬስ ፋርማ እንደምታወቀው እንግዲህ በተለያዩ ኤግዛም እንዲሁም ሲኦሲ ጥያቄዎችን ሰው ከመስራት በተጨማሪም በተለያዩ ቶፒኮች ዙሪያ አጫጭር ቱቶሪያሎችን እዚሁ ቻናላችን ለማግኘት ትችላላችሁ። ስለዚህ ቻናሉን ሰብስክራይብ ማድረግ፣ ቪዲዮ ላይክ ማድረግ እንዳይረሳ። ፕላስ እንድንሰራላችሁ የምትፈልጉትን ማንኛውም ሀሳብ አስተያየት ካላችሁ በኮመንት ሴክሽን ብታስቀምጡልን እኛም በዛ ወይ ደግሞ እናንተን ሰው ለመርዳት ሬዲ ሆነን እንጠብቃለን ማለት ነው። ስለዚህ ቪዲዮ ደግሞ እስከ መጨረሻ በማየት ከፊት ለፊታችሁ ላለ ኤግዛም ሬዲ እንድታደርጉ ይሁን። በዛሬ ቆይታችን ኬዝድ ቤዝድ የሆኑ ሲኦሲ ጥያቄዎችን ከነ ማብራሪያ እየሰራን አለን ማለት ነው። እንቀጥላለን። A 15 years old client come to a community pharmacy to fill a prescription for a narcotic drug. So the pharmacist checked his stock and noticed that there is not sufficient quantity to fill the prescription. So what should be the most appropriate course of action to follow? ስለዚህ ምንድን ነው ሀሳቡን ለመረዳት የ50 ዓመት ክላይንት ነው። ስለዚህ የኮሚኒቲ ፋርማሲ እናንተ ዲስፔንስ እያደረጋችሁ መጣ። ስለዚህ ቱ ፊል ፕሪስክሪፕሽን ፎር ናርኮቲክ ድራግ። ስለዚህ ፊል ለማድረግ የመጣው ምንድን ነው ናርኮቲክ ድራግ ነው። ስለዚህ ስቶካችሁን ቼክ በምታደርጉበት ጊዜ there is no sufficient quantity to fill prescription። ስለዚህ ፕሪስክሪፕሽኑን ፊል ለማድረግ በቂ የሆነ ኳንቲቲ የላችሁም ማለት ነው። ስለዚህ ዋት ሹድ ቢ the most appropriate course of the action to follow። ስለዚህ ምን ማድረግ አለባችሁ እንዳትረሱ። ናርኮቲክ ድራግ ነው እንግዲህ ናርኮቲክ ድራጎች ሰው የታዘዘውን ሰው ሙሉ በሙሉ ፊል ካላደረግን እና ክላይንቱ ያን ካልወሰደ እንግዲህ ይዞ የሚመጣውን ኮንሲኩዌንስ አሰ ፋርማሲስት ማሰብ በቂ ነው አይደለ? ይህን ጥያቄ ለመመለስ ቢ ፓርሻሊ ፊል and inform the client to return back for the reminder ዛት ፖሲብል። ቢ በምናይበት ጊዜ ደግሞ አድቫይስ the client to check the availability of this drug in the other pharmacy። ቢ አድቫይስ the client to return back with his prescription paper another time። ዲ ስናይ ደግሞ አድቫይስ the client to ask the prescribed for a lower quantity of the medication። ስለዚህ እናንተ ጋር እጃችሁ ላይ በቂ ሜዲኬሽን ከሌለ ሰው ምን ማድረግ አለባችሁ ነው አደለ? ትንሽ የማሰቢያ ጊዜ እንሰጣችኋለን። ፕላስ ደግሞ ሜዲኬሽኑ ምንድነው ናርኮቲክ ድራግ ነው። ስለዚህ ናርኮቲክ ድራግ ደግሞ ራሳቸውን ይዘው የሚመጡ ኮንሲኩዌንሶች አሉ አደለ? ሶ the correct answer is እንደመለሳችሁ ተስፋ እናደርጋለን። ቢ ኢዝ the correct answer አደለ? advise the clients to check the availability of this drug in other pharmacy። so explanation narcotic drug are categorized under ታውቃላችሁ ኢትስ ኮንትሮልድ ሳብስታንስ they have a unique prescription paper which is only prescribed by a legal prescriber። ስለዚህ እነዚህ ናርኮቲክ ድራጎች ደግሞ ኮንትሮል ሳብስታንስ ከመሆናቸው አንጻር ዩኒክ የሆነ ፕሪስክሪፕሽን ፔፐር ያስፈልጋቸዋል። ፕላስ ደግሞ ፕሪስክራይብድ ባይ ሌጋል ፕሪስክራይበር ማንኛውም ሰዎች ተነስቶ ፕሪስክራይብ ማድረግ አይችሉም። እነዚህ ሌጋል የሆኑ ፕሪስክራይበሮች ናቸው። ሶ the logic is the pharmacist cannot dispense the drug without the prescription አይደለ? without prescription paper ፋርማሲስቱ እንደዚህ አይነት ድራጎችን ዲስፔንስ ማድረግ የለበትም። so the patient cannot get the drug without prescription obvious. so the most professional way to advise the client to check the availability of this drug in the other pharmacy። ስለዚህ ክላይንታችን ያን ሜዲኬሽን ሰው እኛ ጋር በቂ ኳንቲቲ ስለሌለን ሌላ ፋርማሲ ሰው ምን እንዲያደርግ ቼክ እንዲያደርግ ሪከመንድድ እናደርጋለን ማለት ነው። ስለዚህ question is the answer is B ይሆናል። እንግዲህ እነዚህ ስፔሻሊ ከኢቲክስ ፓርት ላይ ኤግዚት ኤግዛም እንዲሁም ሲኦሲ ጥያቄ ላይ እነዚህ ኮንትሮል ሳብስታንስ የምንላቸው ሩሎች አሉ አይደለ? እነዚህ ስኬጁል 1 ስኬጁል 2 3 4 5 የምንላቸው አለ። ስለዚህ ቤዚክ ኮንሰፕቱን ሳመራይዝ እንድታደርጉ ሪከመንድድ እናደርጋለን ባይዘው። ምክንያቱም ኤግዛም ፎከስ ኤሪያዎች ስለሆኑ ያን በማየት ደግሞ ሰው ራሳችሁን አፕዴት እንድታደርጉ ሳመራይዝ እንድታደርጉ ይሁን እንላለን። እንቀጥላለን እንግዲህ በዛሬ ቆይታችን ኬዝድ ቤዝድ የሆኑ ጥያቄዎችን ከነ ማብራሪያ እየሰራንላችኋለን ማለት ነው። ሰው ማንኛውም ሀሳብ አስተያየት ካላችሁ ሰው የቴሌግራም ዩዘር ነማችንን በመጠቀም ኮንታክት ማድረግ ትችላላችሁ። ፕላስ ደግሞ አፕዴት የሆኑ ኢንፎርሜሽኖችን ለማግኘት የግሬስ ሰው ቴሌግራም ቻናላችንን ዲስክሪፕሽኑ ላይ ሊንኩ አለ፣ ጆይን በማድረግ ሰው ማግኘት ትችላላችሁ ማለት ነው። እንግዲህ እንቀጥላለን። ቪዲዮ ደግሞ ላይክ ሼር ማድረግ እንዳይረሳ። ቪዲዮን በምታዩበት ጊዜ ደግሞ ቪፒኤን ብታበሩልን በብዙ እኛን ይጠቅመናል በማለት ይጠቅመናል። ይህን ደግሞ በማድረግ እንድትተባበሩ ሪከመንድድ እና እንደዚህ በማድረግ እንድትተባበሩ ይሁን እንላለን። ቪዲዮንም ደግሞ እስከ መጨረሻ በማየት ያው ሬዲ እንድታደርጉ ይሁን እንላለን። ባይ ዘ ዌይ ጀስት አሰ ፋርማሲስት ቤዚክ ኮንሰፕት አንደርስታንድ ማድረግ ነው እንጂ
ሰው አላስፈላጊ በሆነ ነገር ላይ ሁልጊዜ እንደምንላችሁ ኢነርጂያችሁን እና ታይማችሁን ዌስት እንዳታደርጉ። ሰው ኤግዚት ኤግዛም ካንዲዴቶችም ከሆናችሁ ሲኦሲም ኤግዛም የምትወስዱ ተማሪዎች ከሆናችሁ ጀስት አስ ፋርማሲስት ልትጠየቁ ማለት የምትችሉትን ነገር ቤዝድ ኦን ብሉ ፕሪንት መሰረት ያው ለሲኦሲ ሚኒስቴር ኦፍ ኤዱኬሽን ያዘጋጀ ብሉ ፕሪንት አለ። እንዲሁም ለኤግዚት ኤግዛም ደግሞ ሚኒስቴር ኦፍ ኤዱኬሽን ለፋርማሲ ተማሪዎች ያዘጋጀ አለ አይደለ? ስለዚህ ቤዚክ ነገር አንደርስታንድ ሳመራይዝ ማድረግ ነው እንጂ ሰው አነሰሰሪ በሆነ ነገር ላይ ብዙ ኢነርጂያችሁን እና ታይማችሁን ዌስት እንዳታደርጉ ሰው ሪከመንድድ እናደርጋለን። ፕላስ ደግሞ ኤግዛም ፎከስ የሆኑ ስማርት ሾርት ፒፒቲዎች አሉ። ያንን የምትፈልጉ ከሆነ ደግሞ እኛን በስልክ ቁጥራችን ኮንታክት ማድረግ ትችላላችሁ። እኛም ደግሞ እናንተን ሳፖርት ከማድረግ ያው ሁልጊዜ በተቻለን መጠን ሬዲ ሆነን ስለምንጠብቃችሁ እዚህ ጋር ያለውን የቴሌግራም ሰው ማነው እዚህ ጋር ያለውን ስልክ ቁጥራችንን በመጠቀም ኮንታክት ማድረግ ትችላላችሁ። እንዲሁም ደግሞ የቴሌግራም ዩዘር ነማችን አተሙት ዩኒፎርቲኤስኤን ሰው በመጠቀም ኮንታክት ብታደረጉ ሰው እኛንተንም ሳፖርት ለማድረግ እንጠብቃለን። እንቀጥላለን። ዶክተር ኮልድ ፋርማሲስት ኤንድ አስክድ ኢፍ ሺ ሃዝ ዲቴል ኢንፎርሜሽን አባውት ፓርቲኩላር ፔሽንት። ሰው ዶክተሩን አደለ ወደ ፋርማሲስቱ ደወለ። ዲቴል የሆነ ስለ ፓርቲኩላር ፔሽንት ፈለገ ኢንፎርሜሽን። ሁ ሪሰንትሊ ቪዚትድ ሂዝ ፋርማሲ ፎር ፕሪስክሪፕሽን ሪፊል። ስለዚህ የፋርማሲስቱን ፋርማሲውን ነው አደለ ቪስት ያደረገው ፕሪስክሪፕሽን ሪፊል ለማድረግ። ስለዚህ ዋት ሹድ ቢ ፋርማሲስት ሪስፖንስ ኢን ዲስ ኬዝ ኢን ዲስ ፓርቲኩላር ኬዝ። ስለዚህ እናንተ የሆነ ክላይንት ስለዚህ ዶክተሩ ደውሎ ዲቴል የሆነ ኢንፎርሜሽን ቢጠይቃችሁ ምን አይነት ሪስፖንስ ትሰጣላችሁ ነው። እንግዲህ እነዚህ ከኢቲክስ ጋር ተያይዞ የሚጠየቁ ጥያቄዎች ናቸው አደለ። ሺ ሜይ ዲስክሎዝ ኢንፎርሜሽን አዝ ፊዚሻን ሃዝ ሌጂቲሜት ራይትስ። ቢ she should get consent from the patient before disclosing the information. she should say no and maintain patient confidentiality. ዲ በምናይበት ጊዜ ደግሞ she should inform the physician to collect the information from the patient። ስለዚህ which one of the following is the correct answer? ስለዚህ ይህን ጥያቄ ለመመለስ እንግዲህ ቅድም እንዳልኳችሁም ቤዚክ ኮንሰፕቱን አንደርስታንድ ማድረግ እጅግ አስፈላጊ ነው አደለ። ስለዚህ ሀሳቡን ከተረዳችሁ ጥያቄውን መመለስ እጅግ አስፈላጊ ነው ማለት ነው። ስለዚህ ሸሜ ዲስክሎዝ ኢንፎርሜሽን አዝ ዘ ፊዚሻን ሃዝ ሌጂቲሜት ራይት ማለት ነው። ስለዚህ ትክክለኛ መልሳችን ኤ ይሆናል። ይህን በዚህ ወይ አንደርስታንድ እንድታደርጉ ይሁን። እንግዲህ ማንኛውም ሀሳብ አስተያየት ካላችሁ ኮመንት ሴክሽን ላይ ብታስቀምጡልን እኛም ደግሞ በዛ ወይ ሰው ለመርዳትና ጥያቄዎቻችሁን ለመመለስ እንሞክራለን ማለት ነው። እንቀጥላለን። እንግዲህ ሁልጊዜ እንደምንላችሁ እነዚህ ከኢቲክስ ፕሪንሲፕል ጋር ኮመን ነው ባይዘወይ እነዚህ ኦቶኖሚ፣ በነፊሸንሲ፣ ነን ማሊፊሸንሲ የሚባሉ ኤግዚት ኤግዛም ላይ እንዲሁም ደግሞ ሲኦሲ ላይ በኬስ ሲናሪዮ ስለምትጠየቁ እዛ አካባቢ ያሉ ሀሳቦችን ሰመራይዝ ብታደርጉ እጅግ አስፈላጊ ነው። እኛም ደግሞ እዚህ አሪፍ በሆነ ወይ አጠር አድርገን ቪዲዮ እየሰራንላችኋለን። ያንንም ደግሞ እዚሁ ቻናላችን ላይ በማየት ሳመራይዝ እንድታደርጉ ሪኮመንድድ እናደርጋለን። የሆስፒታል ፋርማሲ ፕሮክሪመንት ቲም was requested to purchase a digoxin a month ago. ዲጎክሲን እንዲገዙ ነው አደለ መንዘጎ ሪኩዌስትድ የተደረጉ however the team failed to avail the drug on time። ነገር ግን ያ እንዲገዛ የተዋቀረው ቲም በሰዓቱ መድኃኒቱን መግዛት አልቻለም። as a result an increased hospitalization of heart failure patient was observed። ስለዚህ መድኃኒቱ በአግባቡ ተገዝቶ ስላልመጣም ምን ጨመረ? እነዚህ ካርዲያክ ኬዝ ያለባቸው ፔሸንቶች ሆስፒታላይዜሽናቸው ጨመረ ወይም ኦብዘርቭ አደረግን። ስለዚህ which ethical principle is the most likely violated by the team። ስለዚህ ቲሙ ቫውሌት ያደረገው ethical principle የቱ ነው አለ? ኤ ኦቶኖሚ፣ ቢ ሆነስቲ፣ ሲ ነን ማሊፊሸንሲ፣ ዲ ደግሞ ጀስቲስ። እንግዲህ ጀስቲስ በምንልበት ጊዜ ትሪቲንግ ኦል ፒፕል ኢኳሊ ነው አደለ? ሪጋርድለስ ኦፍ ኤጅ ሬስ ሊሆን ይችላል፣ በሃይማኖቱ ወይም ደግሞ ፋይናንሻል ስታተስ ሊሆን ይችላል። እነሱን ምንም ኮንሲደርድ ሳናደርግ የሰው ልጅ በመሆኑ ብቻ ትሪቲንግ ኦል ፒፕል ኢኳሊ የሚለው ፕሪንሲፕል ጀስቲስ ይሆናል ማለት ነው። ኦቶኖሚ በምንልበት ጊዜ ደግሞ ፕሮሞቲንግ ራይት ኦፍ ፔሽንት አይደለ? ወይም ደግሞ ፕሮሞቲንግ ኢንዲፐንደንሲ። ስለዚህ አንድ ፔሽንት ስለሚወስደው ትሪትመንት ሰው ዲቴል ለሆነ ኢንፎርሜሽን ከሰጠን በኋላ ራሱ ዲሳይድ እንዲያደርግ ስንተው ነው፣ ወይም ደግሞ የፔሽንቱ ራይት ስናከብር ነው። ሆነስቲ እንግዲህ ከታማኝነት ጋር ተያይዞ ነው አይደል ሊነሱ የሚችሉ። ስለዚህ ምንም የቀረው እንግዲህ ነን ማሊፊሸንሲ ነው። ኮሬክት አንሰር ኢዝ ነን ማሊፊሸንሲ
ነን ማሊፊሸንሲ በምንልበት ጊዜ እንደምታውቁት ሁላችሁም አቮይዲንግ ሃርም ቱ ዘ ፔሸንት አደለ፣ ፔሸንትን ሊጎዳ የሚችል ነገር ምን ማድረግ አቮይድ ማድረግ ነው። እንግዲህ ያ አቮይድ በኬዛችን መሰረት ያ ሜዲኬሽን በወቅቱ ቢመጣ ሰው ዲጎክሲኑ ተገዝቶ ቢመጣ ይሄ ሆስፒታላይዜሽን ስቴ ነምበር ባይጨምር ነበረ ካርዲያክ ኬዝ ያለባቸው ፔሸንቶች ማለት ነው። ስለዚህ ያ ሜዲኬሽን በሳቱ ባለመገኘቱ ካርዲያክ ኬዝ ያለባቸው ፔሸንቶች ሆስፒታላይዜሽኑ ምን አደረገ ጨመረ ነው አደለ። ስለዚህ ትክክለኛ መልሳችን ይሄ ይሆናል። ቅድም እንዳልነው ነው ጀስቲስ ትሪቲንግ ኦል ፒፕል ኢኳሊ ዊዛውት ምንም አይነት መድሎ ሳይደረግ። ስለዚህ ኮሬክት አንሰር ኢዝ ነን ማሊፊሸንሲ። ነን ማሊፊሸንሲ በምንልበት ጊዜ ዱ ኖ ሃርም ነው። ኦብሊጌሽን ናት ዱ ሃርም ኢንቴንሽናሊ ኢን ደ ሜዲካል ኢቲክስ ሶ ደ ፊዚሻን ጋይዲንግ ማክሲመም ኢዝ ፈርስት ዱ ኖ ሃርም ማለት ነው። ስለዚህ ይህን በዚህ ወይ አንደርስታንድ እንድታደርጉ ይሁን። ሶ ሆነስቲ በምንልበት ጊዜ ደግሞ ኢትስ ስፒኪንግ ዋት ኢትስ ስፒኪንግ ኤንድ አክቲንግ ትሩፉሊ ይሆናል ማለት ነው። ስለዚህ እነዚህ ነገሮችን በዚህ ወይ አንደርስታንድ ማድረግ እጅግ አስፈላጊ ነው ማለት ነው። እንቀጥላለን። ፋርማሲስት ዊዝ ወርክ ኢን ደ ሪጅናል ፒፍሳ ሃብ ሶ ሪሲቭ ፕሪክሪመንት ሪኩዌስት ፍሮም ስሪ ሆስፒታል ስሪ ሪፈራል ሆስፒታል እንግዲህ ከተለያዩ ከ3 ሆስፒታሎች ነው ሪኩዌስቱን የተቀበለው ፋርማሲስቱ። ሃውኤቨር ዘ ስቶክ ዌዝ ኢንሰፊሽንት ቱ ፉልፊል ኦል ዘ ስሪ ሪኩዌስት። ስለዚህ ሁሉንም የተጠየቀውን ሪፊል ለማድረግ ለሆስፒታሉ በቂ የሆነ ስቶክ አልነበረውም እጁ ላይ። then finally the pharmacist used population size and the disease morbidity to calculate the quantity of medicine to received by each hospital። ስለዚህ ምን ማድረግ ፈለገ ፋርማሲስቱ? the pharmacist population size እና disease morbidity to calculate the quantity of medicine to received by each hospital. so what is the most relevant ethical principle in the pharmaceutical decision? በጣም ቀለል ያለ ጥያቄ ነው። ኤ ኦቶኖሚ፣ ቢ ቤኔፊሸንሲ፣ ሲ ጀስቲስ፣ ዲ ደግሞ ማኒፊሸንሲ። ይሄ ምንም ጥያቄ የለውም። ትክክለኛ መልሳችን ጀስቲስ ይሆናል ማለት ነው። እናንተም እንደምታውቁት ሰው ቤኔፊሸንሲ በምንልበት ጊዜ እንግዲህ ዱ ጉድ ነው አደለ? ወይም ፕሮሞቲንግ ጉድ ቱ ዘ ፔሸንት ነው። ፕሮቫይድ ቤኔፊት ቱ ፐርሰን እንደ ኮንትሪቢዩት ቱ ዴር ዌልፈር ሶ ሪፈርስ ቱ አን አክሽን ደን ፎር ደ ቤኔፊት ኦፍ ደ አዘር። ጀስቲስ በምንልበት ጊዜ ደግሞ ሪፈርስ ቱ ደ ኦብሊጌሽን ቱ ትሪት ፒፕል ፌርሊ ኤንድ ኢኩዊታብሊ። ስለዚህ ትክክለኛ መልሳችን ሲ ይሆናል ማለት ነው። ስለዚህ ይህን በዚህ ወይ አንደርስታንድ እንድታደርጉ ሪከመንድ እናደርጋለን። ሰው እንቀጥላለን። ግሬስ ፋርማንን ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ቪዲዮ ላይክ ሼር ማድረግ እንዳይረሳ። እንዲሁም ኤግዚት ኤግዛም እንዲሁም ሲኦሲ ለሚወስዱ ጓደኞቻችሁ ሼር እንድታደርጉ ይሁን እንላለን። እንግዲህ ከፊት ለፊት ላላቸው ኤግዛም ይረዳችሁ ዘንድ ደግሞ ኬዝ ቤዝድ የሆኑ ጥያቄዎችን ከነ ማብራራ እየሰራንላችኋለን። እንድንሰራላችሁ የምትፈልጉትን ማንኛውም ሀሳብ አስተያየት ካላችሁ በኮመንት ሴክሽን ብታስቀምጡልን እኛም በዛ ወይ ደግሞ ሰው ለመመለስ ሬዲ ሆነን እንጠብቃለን ማለት ነው። ሁልጊዜ እንደምንላችሁ ጥያቄዎች ይረዝማሉ ማለት ይከብዳሉ ማለት አይደለም። ጀስት ቤዚክ ኮንሰፕቱን አንደርስታንድ ካደረጋችሁ ሰው በቀላሉ መመለስ ትችላላችሁ ማለት ነው። እንቀጥላለን። ዲያቤቲክ ፔሸንት ቪዚትድ ፋርማሲ ቱ ፊል ፕሪስክሪፕሽን ኮንቴኒንግ ግልበንክላማይድ 2.5 ሚሊግራም ፐር ዴይ ሶ the patient was also taking what's profloxacillin 500 milligram BID for the past 2 days so ዲሳይድ ቱ ዲስኮንቲኒው ደ አንቲባዮቲክስ። ስለዚህ አንቲባዮቲክሱን ዲሲ ማድረግ ነው ፈለገ። ዲስፓይት ደ ፋርማሲስት አታምፕት ቱ ኤክስፕሌን ደ ፖሲብል ኮንሲኩዌንስስ ኦፍ ሰች ዲሲሽን። ስለዚህ እናንተ አቆማለሁ ሲል አንቲባዮቲክሱን፣ ነገር ግን ያን በማቆሚ የሚመጣውን ኮንሲኩዌንስ ሰው ለፔሸንታችሁ ነገራችሁ። ነገር ግን ደ ፔሸንት ሪፊውዝድ ቱ ቴክ ሲፕሮፍሎክሳሲሊን ኦር አን ኦልተርኔቲቭ አንቲባዮቲክስ። ነገር ግን ክላይንታችን ምን አደረገ? አልፈለገም አደለ ሲፕሮፍሎክሳሲሊኑን መቀጠል ወይም ደግሞ ኦልተርኔቲቭ የሆኑ ሜዲኬሽኖችን ለመቀጠል አልፈለገም። ፋይናሊ the pharmacist accepted the patient decision and dispensed the glibenclamide. so what is the most relevant ethical principle in this in the pharmacist reaction? ስለዚህ እናንተ ያለውን ኮንሲኩዌንስ አሳይታችሁ ክላይንታችሁ ደግሞ ያን ለማድረግ ፍቃድ ወይም ኢንተረስቱ ከሌለው እንግዲህ ምን ታደርጋላችሁ? ፕሮሞት ደ ራይት ኦፍ ደ ፔሸንት የሚለውን ፕሪንሲፕል ማሰብ ነው። ወይም ደግሞ ፕሮሞቲንግ ኢንዲፔንደንት ቾይስ ኦፍ ደ ፔሸንት የሚለውን ማለት ነው። ስለዚህ ትክክለኛ መልሳችን የቱ ነው ጥያቄው? ኤ ኦቶኖሚ፣ ቢ ኮንፊደንታሊቲ፣ ቢ ትራንስፓረንሲ፣ ዲ ደግሞ አካውንታቢሊቲ። ኮሬክት አንሰር ኢዝ ኦቶኖሚ ነው አደለ? ኦቶኖሚ ኢዝ ደ ኮሬክት አንሰር። ሰው ማብራሪያውን በምናይበት ጊዜ
autonomy is the state or condition of self-governance or leading one's life according to the reason, value, desire that are ኦቶንቲካሊ ዋንስ ኦይን። ስለዚህ እነሱ በሚፈልጉበት ወይ እያንዳንዱን ስለ ትሪትመንት ያለውን ከተነገረ በኋላ ውሳኔ እንዲወስኑ መስጠት ነው። ባይዘው እንደዚህ አይነት ጥያቄ በተደጋጋሚ ይመጣል። ከዚህ በፊት በምን አይነት ኬዝ አይቻለሁ? ጀስት ምንድነው ዲኤም ነበረበት ፔሸንቱ፣ ሰው ጋንግሪን ደቨሎፕ አደረገ። ስለዚህ ያ ጋንግሪን ደግሞ በሰርጀሪው ሰው መውጣት እንዳለበት ለክላይንቱ ይነገረዋል። ነገር ግን ክላይንቱ ሰርጀሪውን ሪፊዝ አደረጋል። ስለዚህ ዊች ዋን ኦፍ ዘ ፎሎዊንግ ኢዝ ዘ ሞስት አፕሮፕሪየት ማለት ሰርጅኑ መጠበቅ አለበት ምንድን ነው ተብሎ ሰው ኦቶኖሚ ነው። ስለዚህ ዞሮ ዞሮ በተለያየ ወይ ሊጠይቁ ይችላሉ እንጂ ምንም የሚከብድ ነገር ምናምን ነገር የለውም። ስፔሻሊ ይሄ ከኮድ ኦፍ ኢቲክስ ኦር ፕሪንሲፕል ኦፍ ኢቲክስ ጋር ተያይዞ ማለት ነው። ስለዚህ ትክክለኛ መልሳችን ኦቶኖሚ የሚለው ይሆናል ማለት ነው። እንግዲህ አካውንታቢሊቲ እንደምታውቁት ኢዝ ዊሊንግሊ አክሰፕቲንግ ዘ ሪስፖንሲቢሊቲ ፎር ዩር አክሽን አይደለ። ስለዚህ ለየትኛውም አክሽን አንድ ሰው አካውንታብል መሆን አለበት ማለት ነው፣ ለየትኛውም ሄልዝ ፕሮፌሽናል ማለት ነው። ኮንፊደንታሊቲ እንግዲህ ፕሮቴክቲንግ ዘ ፕራይቬት ሰው ኢንፎርሜሽን ኦፍ ዘ ክላይንት ነው አይደለ። ስለዚህ አስፈላጊ ካልሆነ በስተቀር ያው የአንድ ታካሚን ሰው ሜዲካል ኮንዲሽኑን የሚወስደው ሜዲኬሽን ሊሆን ይችላል ለማንኛውም ሰው መናገር የለብንም ማለት ነው። በህግም ሰው ያስጠይቃል። ኮንፊደንታሊቲ ትራንስፓረንሲ በምንልበት ጊዜ ኦፕሬቲንግ ኢን ሰች ወይ ዳት ኢዝ ኢዚ ፎር አዘር ቱ ሲ ዋት አክሽን አዝ ፐርፎርምድ ነው። ሶ ኮሬክት አንሰር ኢዝ ኤ ይሆናል። ይህም በዚህ ወይ አንደርስታንድ እንድታደርጉ ሪኮመንድድ እናደርጋለን ማለት ነው። እንቀጥላለን። ፔሽንት ቪዚትድ ኮሚኒቲ ፋርማሲ ዊዝ አንኦቶራይዝድ ፕሪስክሪፕሽን ፎር ሞርፊን 10 ሚሊግራም so authorized የሆነ morphine 10 milligram ነው። The pharmacist checked the pharmacy record and found that the patient has bought 15 tablets of the same drug 3 days earlier. So ተደጋጋሚነት እንዳለው ነው አይደለ? What should be the most likely ethical course of action for the pharmacist? A. Dispense the drug as prescribed. B. Refusing to dispense the drug. C. Contact the prescriber for confirmation. D. ደግሞ reporting the case to the relevant authority. So explanation ስናይ morphine is one of the mostly controlled drug substance because it can be abused አይደል? ቅድምም ብለናል schedule 2 ነው። So in this case the law is breached or broken and every health professional including a pharmacist should be report when a law is breached። እንግዲህ 10 ሚሊግራም ነው ኦቶራይዝድ በሆነ ፕሪስክሪፕሽን። ነገር ግን ከዛሬ 3 ቀን በፊት ወይም 3 ቀን አካባቢ 50 ታብሌት ድጋሚ እንደወሰደ ነው ክላይንታችን በኬዙ የሚያሳየን እንደገዛ ነው። ምክንያቱም ይኸው እዚህ ጋር ቦት 50 ታብሌት the same drug 3 days earlier ነው። ስለዚህ ይሄ ደግሞ ሰው የሆነ ነገር እንድናስብ ያስገድናል። ስለዚህ ሪፖርቲንግ the case to the relevant authority the most suitable answer ይሆናል ማለት ነው። ምክንያቱም እነዚህ እነ ሞርፊን ሃይ ሪስክ ኦፍ አቢዩዝ ኤንድ አዲክሽን ስለሚያስከትሉ ሰው ቼክ ማድረግ እጅግ አስፈላጊ ነው። ይህን ጥያቄ በዚሁ አንደርስታንድ እንድታደርጉ ሪከመንድድ እናደርጋለን። You are working in the X hospital coordinator of pharmacy unit. When you assess the rational drug utilization practice in TB clinic, there is a misuse of drug among the patients. ስለዚህ ምንድነው ቲቢ ክሊኒክ ላይ ሚስ ዩስ ኦፍ ድራግ አማንግ ደ ፔሸንት ሰው ምን አደረጋችሁ ኦብዘርቭ አደረጋችሁ ነው ጥያቄው እያለን። ዋት ኢዝ ዘ ሞስት አፕሮፕሪየት ኢንተርቬንሽን ፎር ራሽናል ድራግ ዩዝ ቤዝድ ኦን ዲስ ሲቹዌሽን? ኤ ስፔሻል ኤዱኬሽን አባውት ዘ ድራግ። B. Routine education about the drug. B. Discussing on the issue in every morning section. D. በምናይበት ጊዜ ደግሞ preparing drug guideline with dispensing procedure. So ቀለል ያለ ጥያቄ ነው አይደለ? The correct answer is A ይሆናል ማለት ነው። So routine education በምንልበት ጊዜ is performed as a part of regular procedure rather than for special reason. So special education በምናይበት ጊዜ is a better education or different from what is usual. In this case, the drug utilization practice in TB clinic went to special consideration ያስፈልጋል። ምክንያቱም እነዚህ ሃይ ሪስክ ኦፍ ምንድን ነው እነዚህ ሬዚስታንስ ስለሚያስፈራን ማለት ነው። ስለዚህ ሶ ዛት ስፔሻል ኤዱኬሽን ሹድ ቢ ጊቭን ፎር ደ ፔሸንት ኦን ደ ፓርቲኩላር ቶፒክ ማለት ነው። ስለዚህ ትክክለኛ መልሳችን ኤ ይሆናል። ይህም በዚህ ወይ አንደርስታንድ እንድታደርጉ ይሁን። እንግዲህ ግሬስ ፋርማዎችንን ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ቪዲዮ ላይክ፣ ሼር በማድረግ እንዳይረሳ። በዛሬ ቆይታችን ደግሞ ኬዝ ቤዝድ የሆኑት ጥያቄ ሲኦሲ እንዲሁም ኤግዚት ኤግዛም ጥያቄዎችን ከነ ማብራሪያ እያየናለን። ወደ ዛሬ ወደ መጨረሻ ጥያቄ ደርሰናል። 60 years old male
smoker patient enter your pharmacy and give a prescription for the management of his hypertension. When you discussed with him about his treatment, sometimes he misdose. And regarding tobacco, his physician told him to stop, and but he continued to smoke. So what is the most next ስቴፕ ኢን አድሄራንስ ቴራፒ ኦፍ ዲስ ፔሸንት? እንግዲህ አንደርስታንድ አድርጉ ኬዙን። ያን 8 ዓመት ክላይንት ነው፣ ስሞከር ነው፣ እናንተ ጋር መጣ ሰው። ፕሪስክሪፕሽኑ ደግሞ ፎር ማናጅመንት ኦፍ ሃይፐርቴንሽን ነው ሰው እየወሰደ ያለው ሜዲኬሽን። ዌን ሂ ዲስከስ ዊዝ ሂም አባውት ሂስ ትሪትመንት፣ ሰው ስለ ትሪትመንቱ ሰው ዲስከስ በምታደርጉበት ጊዜ ሳምታይምስ ሚስ ዶዝ፣ ዶዙን ምን ያደርጋል? ሚስ ያደርጋል። እንደ ሪጋርዲንግ ቱ ቶባኮ ሂዝ ፊዚሻን ቶልድ ሂም ቱ ስቶፕ አደለ፣ እንዲያቆም ፊዚሻኑ ነግሮታል። ነገር ግን ይሄ ደግሞ ክላይንታችን ማቆም አልቻለም ማለት ማጨሱ ማለት ነው። ስለዚህ አድሄር እንዲያደርግ ሜዲኬሽኑን ሰው ምን ማድረግ አለብን ነው ኔክስት ስቴፕ አስ ፋርማሲስት። እንግዲህ እነዚህ ከዲስፔንሲንግ ጋር ሰው በተደጋጋሚ የሚጠየቁ ጥያቄዎች ስለሆኑ ቤዚክ ኮንሰፕቱን አንደርስታንድ ማድረግ እጅግ አስፈላጊ ነው። ኤ አይደንቲፋይንግ ፖሲብል ሪዝን ዋይ ሂ ስሞክ፣ ቢ ዶንት ዲስፔንስ አስ ሂ ኢዝ ነን አድሄራንት፣ ቢ ጊቭ ሂም ትራንስቨርሳል ኒኮቲን ፓች፣ ዲ በምናይበት ጊዜ ደግሞ ቴል ሂም ቱ ስቶፕ ስሞኪንግ። እንግዲህ ሚኒማይዜሽን ወይም ኢሉሚኔሽን ሩል እንጠቀማለን። አሁን የማይሆኑትን ጥያቄ ማለት መልሶችን እናወጣ። ለምሳሌ ቴል ሂም ቱ ስቶፕ ስሞኪንግ፣ ይህን እናወጣለን። ከዚህ በፊትም ፊዚሻኑ ነግሮታል አደለ፣ ነገር ግን ማቆም አልቻለም። እኛም ድጋሚ መንገር ብዙም ኤፌክቲቭ አይሆንም አደለ አድሄር ከማድረግ አንጻር። ሌላው ደግሞ ዱኖት ዲስፔንስ አስ ሂ ኢዝ ነን አድሄራንት፣ ይህንንም እናወጣለን። ይሄ ሌጋሊ ራይት አደለም አደለ፣ ኤቲካሊ ዲስፔንስ አለማድረግ አድሄራንት አደለም ብለን፣ ስለዚህ ኤና ሲ ይቀረናል ማለት ነው። ጊቭ ሂም ትራንስቨርሳል ኒኮቲን ፓች፣ ኤ በምናይበት ጊዜ ደግሞ አይደንቲፋይ ደ ፖሲብል ሪዝን ዋይ ስሞክ። the most suitable answer is identify the possible reason why he smoke። ስለዚህ ለምን እያጨሰ እንዳለ ሪዝኑን ማወቅ the most suitable answer ይሆናል ማለት ነው። እንግዲህ ማንኛውም ሀሳብ አስተያየት ካላችሁ እንደገናም ደግሞ ስፔሻሊ ከሲኦሲ እንዲሁም ኤግዚት ኤግዛም ጋር በተያያዘ ሰው በምትፈልጉበት ጊዜ እዚህ ጋር የቴሌግራም ዩዘር ነማችንን ፕላስ ደግሞ ስልክ ቁጥራችንን በመጠቀም ኮንታክት ማድረግ ትችላላችሁ። እኛም ደግሞ በዛ ወይ እናንተን ለመርዳት እንሞክራለን ማለት ነው። ሰው ማብራሪያም በምናይበት ጊዜ ዋን ኦፍ ዘ ቤስት ሜዠርመንትስ ኢን ሄልፒንግ ፔሸንትስ ቱ አድሄር ቱ ዴር ሜዲኬሽን ኢዝ ቱ ፋይንድ አውት ዘ ባሪየር ፎር ነን አድሄራንስ። ስለዚህ መድኃኒቱን በትክክል እንዳይወስድ ባሪየር የሆነውን ነገር አይደንቲፋይ ማድረግ እጅግ አስፈላጊ ነው ማለት ነው። ስለዚህ ስፔሻሊቲ ፎር ፔሸንት ሁ ኢዝ አዲክትድ ቱ ኤ ሳብስታንስ ሰች አስ አልኮል ኤንድ ሲጋሬት፣ አይደንቲፋይንግ ዘ ፖሲብል ሪዝን ኤንድ ሄልፒንግ them to overcome their problem is a fundamental skill ፎር ሄልዝ ፕሮፌሽናል። ስለዚህ አስ ሄልዝ ፕሮፌሽን ስለዚህ እያጨሰበት ያለበትን ፖሲብል ሪዝን ሰው አንደርስታንድ ማድረግ እና ክላይንቱ ደግሞ ያን ነገር ሶልቭ እንዳያደርግ ሰው ሳፖርት ማድረግ እጅግ አስፈላጊ ነው ማለት ነው። ስለዚህ ይህን በዚህ ወይ አንደርስታንድ እንድታደርጉ ይሁን። ጥያቄ ቁጥር 45 you are working in the hospital and therefore you have to help your part in the promotion of your community health as a part of healthcare providing team. So what is the best strategy that help to ፕሮሞት ሄልዝ ኮሚኒቲ? እንግዲህ ፋርማሲስት አስ ፕሮሞሽን ያው ሮል ይኖራል አደለ። ስለዚህ የፋርማሲስቱ ሮል አስ ፕሮሞሽን የትኛው ነው? ኤ ኦፈሪንግ ድራግ ኢንፎርሜሽን ኢን አድቫንስ፣ ቢ ዲስፕሌይንግ ደ ሊፍሌትስ ኦን ደ ሄልዝ ቶፒክ፣ ቢ ሪስፖንዲንግ ቱ ድራግ ኢንፎርሜሽን ሪኩዌስት፣ ዲ ደግሞ ፕሮቫይዲንግ አድቫይስ አፖን ሪኩዌስት። ዘ ኮሬክት አንሰር ኢዝ ኦፈሪንግ ድራግ ዋት ኢንፎርሜሽን ኢን አድቫንስ የሚለው ትክክለኛ መልሳችን ይሆናል ማለት ነው። ስለዚህ ይሄን በወይ አንደርስታንድ እንድታደርጉ ይሁን። እንግዲህ ግሬስ ፋርማዎች ነን። እስከ ቪዲዮ መጨረሻ አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ቪዲዮ ከወደዱ ላይክ፣ ሼር ማድረግ እንዳይረሳ። እንግዲህም ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ። እንግዲህ በዛሬ ቆይታችን ደግሞ ፒውር ሲኦሲ ጥያቄዎችን እንዲሁም ኤግዚት ኬዝ ቤዝድ የሆኑ ጥያቄዎችን ከነ ማብራሪያ ለማየት ሞክረናል። ስለዚህ ኔክስት ፓርት ደግሞ እንድንሰራላችሁ የምትፈልጉትን ማንኛውም ሀሳብ አስተያየት ካላችሁ በኮመንት ሴክሽን ብታስቀምጡልን እኛም በዛ ወይ ሰፖርት ለማድረግ እንሞክራለን። እንዲሁም የግሬስ ቴሌግራም ሰው ሊንክ እዚሁ ዲስክሪፕሽን ላይ ስላለ እሱን በመጠቀም ጆይን በማድረግ ደግሞ ሰው አፕዴት የሆኑ ፋርማሲ እንዲሁም ኤግዚት ኤግዛም ሲኦሲ ሪሌትድ የሆኑ ኢንፎርሜሽኖችን ማግኘት ትችላላችሁ። ሁልጊዜ እንደምንላችሁ ግሬስ ፋርማ ቱጌዘር ዊ ካን። ኔክስት ፓርት እስክንገናኝ ድረስ ባይ ባይ። መልካም ቆይታ።